ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የብልጽግናው አገዛዝ ለቀናት ሲዘጋጅበት የነበረውን የመልሶ ማጥቃት ዘመቻ ከፍቷል። በጎንደር ደብረታቦር በ3 ግንባር ከባድ ውጊያ ተካሂዷል። የዘመቻ እቅዱ በሰዓታት ልዩነት ቢከሽፍም ውጊያው አድማሱን አስፍቶ መጠነ ሰፊ ኪሳራ አስከትሏል። ከፍተኛ ቁጥር ያለው የቡድንና ነፍስ ወከፍ መሳሪያ በፋኖ እጅ ገብቷል። በሌላ በኩል በወሎ ቤት አማራ ቀጠናዎች አዳዲስ የውጊያ ግንባሮች ተከፍተዋል። የድሮን ጥቃቶችም ተፈጽመዋል። 90 የአገዛዙ ወታደሮች በወደቁበት ውጊያ አንድ ዙ 23 በፋኖ ተመትተዋል። አዳዲስ የውጊያ ግንባሮች መስፋታቸውን ተከትሎ ባለስልጣናት ሽሽት ላይ መሆናቸውም ተሰምተዋል። ቀዳሚው የግንባር መረጃዎቻችን ናቸው። ውጥረቱ ከቁጥጥር ውጭ እየሆነ ነው። ጦርነቱ በየትኛውም ሰዓት የመፈንዳት እድሉ ሰፍቷል። የትግራይ የሰላምና ጸጥታ ቢሮ የጦርነት አዋጅ ታውጆብኛል ብሏል። ጦሩ ካልተመለሰ ቀጥሎ የሚገጥመውን ያውቃል፣ ክንዳችን ብርቱ ነው አይነት ዛቻ አሰምቷል። ህወሓት እንዲህ የዛተ የብልጽግና ጦር ተከዜን ተሻግሮ በደደቢት ጊዜያዊ ካምፕ መስርቷል። ከአፋር ቡሬ አሰብ እስከ ተከዜ ድረስ 6 የውጊያ ግንባሮች ተደራጅተዋል። ቀጣዩ ክስተት ምንድን ነው? ዜና መረጃችን ወታደራዊ ምልከታዎችን ጭምር ይዘዋል። የብልጽግናው አለቃ አብይ አህመድ ጦራቸው በአየር በባህር ተዘጋጅቷል ሲሉ የድንበር ተሻጋሪ ጦርነት ዝግጅታቸውን አረጋግጠዋል። በሌላ በኩል መከላከያ ሰራዊት ለከተማ ውጊያ መዘጋጀቱን የገለጹበት አውድ ትኩረት ስቧል። በሐዋሳው ፍቅር ሐይቅ ላይ ጦርነት ሲሰብኩ የታዩት ጠቅላይ ሚኒስትሩ ወታደራዊ ትርኢቱ ላይ ማስጠንቀቂያ ሲሰጡም ተደምጠዋል። ኢታማዦሩ በበኩላቸው ከናቅፋ እስከ ባድሜ ደም አፋሳሽ የጦርነት ታሪኮችን በጀግንነት ሲያነሱ ተስተውሏል። ሁኔታው ወዴት ያመራል? ይህም ሌላኛው የመረጃ ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በደብረ ታቦር በ3 ግንባር ከባድ ውጊያ ተካሂዷል። ውጊያው አድማሱን አስፍቶ መጠነ ሰፊ ኪሳራ አስከትሏል። ከፍተኛ ቁጥር ያለው የቡድንና ነፍስ ወከፍ መሳሪያ በፋኖ እጅ ገብቷል። አንድ ዙ 23 በፋኖ ተመቷል። በወሎ ቤት አማራ ቀጠናዎች አዳዲስ የውጊያ ግንባሮች ተከፍተዋል። ባለስልጣናት ሽሽት ላይ መሆናቸውም ተሰምተዋል። የፋኖ ኃይሎች በደቡብ ጎንደር ዞን ስር ከሚገኙ 21 ከተማ አስተዳደሮችና ወረዳዎች ውስጥ 17 የሚሆኑትን አሁንም በቁጥጥር ስራቸው ይገኛሉ። በተለይም በስትራቴጂካዊቷ ደብረታቦር ከተማ ከተካሄደው ውጊያ በኋላ ሁኔታዎች የተቀየሩት ቀጠናው በአገዛዙ በኩል የመልሶ ማጥቃት ዘመቻዎችን ከትናንት ጀምሮ ከፍተዋል። በምስራቅ እዝና በ10ኛ እዝ የታቀደው ይህ የማጥቃት ዘመቻ የፋኖ ኃይሎች የተቆጣጠሯቸውን ነጻ ከተሞች መልሶ መያዝ ያለመ ቢሆንም የአገዛዙ ጦር አውራ መንገዶችን እንኳን በእጁ አስገብቶ ማረጋገጥ አልቻለም። አዲሱን ዘመቻ ተከትሎ በ3 አቅጣጫ ውጊያ ከፍቶ ያልጠበቀው ኪሳራ ማስተናገዱን ከአካባቢው የተገኙ የአውደ ውጊያ መረጃዎች ያሳያሉ። የፋኖ ምንጮች በበኩላቸው በ3ቱም ግንባር ድል ቀንቶናል ብለዋል። የቡድንና የነፍስ ወከፍ መሳሪያዎች በእጃቸው መግባቱን የገለጹት የአፋብን የግንባር መረጃዎች አንደኛው የውጊያ ግንባር ከደብረ ታቦር እስከ ነፋስ መውጫና ከደብረ ታቦር ወደ ነፋስ መውጫ ባለው መንገድ መሆኑን አስረድተዋል። ይህን አውራ መንገድ ለመቆጣጠር በሁለት አቅጣጫ የተንቀሳቀሰው የአገዛዙ መከላከያ ሰራዊት በፋኖ ኃይሎች መልሶ ማጥቃት ከፍተኛ ጉዳት ማስተናገዱ የተገለጸ ሲሆን በዚህ አውደ ውጊያ የአገዛዙ የዘመቻ እቅድ በሰዓታት ልዩነት እንደከሸፈ ታውቋል። በተለይ አንደኛው የውጊያ ግንባር ከደብረ ታቦር ከተማ 20 ኪሎ ሜትር ርቀት ላይ ከጋሳይ ወደ ክምር ድንጋይ በሚወስደው መንገድ ዘበራ የተባለ ቦታ ላይ መካሄዱን ውጊያው ከፍተኛ እንደነበር የገለጹት የፋኖ ምንጮች በዚህ ግንባር የተካሄደው ውጊያ በዙ 23 የታጀበ ቢሆንም 4 የቡድን መሳሪያዎችና ከ27 በላይ ነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ሁለተኛው ግንባር ከንፋስ መውጫ ወደ ደብረ ታቦር አቅጣጫ የተደረገ መሆኑ በግንባር መረጃው ላይ ተመላክተዋል። ከንፋስ መውጫ ከተማ በቅርብ ርቀት ላይ በሚገኙ የመስመር ከተሞች ላይ ተመሳሳይ ውጊያ መካሄዱን የሚያሳየው የግንባር መረጃው ጎብጎብና ሳሊ ከፍተኛ ትንቅንቅ እንደነበር የአገዛዙ ጦር በውጊያው መጠንከር እንደተበተነ ነው። በዚህኛው አውደ ግንባርም የፋኖ ኃይሎች ምርኮ እንደቀናቸው ተገልጿል። ሶስተኛው የውጊያ ግንባር ደግሞ ከንፋስ መውጫ ከተማ ወደ መቄት ጮጮሆ መውጫ አምባ ማርያም አካባቢ የተካሄደ ሲሆን በዚህኛው አውደ ውጊያ እስከ ምሽት የዘለቀና በከባድ መሳሪያ የታገዘ መሆኑ ነው የተጠቆመው። ከደብረ ታቦር ወደ ክምር ድንጋይ የተንቀሳቀሰው የአገዛዙ ሰራዊት በተራራው ራስ ጉና ክፍለ ጦር ክፉኛ የተመታ ሲሆን ከዲሽቃ እስከ ዙ 23 የታጠቀው ሰራዊቱ ክምር ድንጋይን የምሽግ ማዕከሉ ለማድረግ ንፋስ መውጫ ካለው ሌላኛው ኃይል ጋር በመጣመር ቀጠናውን እቆጣጠራለሁ በሚል የከፈተው ቀዳ
ቀዳሚ ውጊያ በኪሳራ ሲቋጭ ከጋሳይ እስከ ዘበራ በተካሄደ ውጊያ ከ30 በላይ የአገዛዙ ሰራዊት እንደሞቱ የአካባቢው ማህበረሰብ አንስቶ እንደቀበራቸው ተሰምተዋል። ለጊዜው ቁጥራቸው ያልታወቁ በርካታ ወታደሮችም ቁስለኛ ሆነው ወደ ደብረ ታቦርና ንፋስ መውጫ ሆስፒታል እንደተወሰዱ የገለጹት የፋኖ ምንጮች በበኩላቸው በእስካሁኑ አውደ ውጊያ 1 ብሬን፣ 1 ኤም14፣ 15 ክላሽ በዚህኛው ግንባር ብቻ በፋኖ እጅ መግባቱን አረጋግጠዋል። አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ከንፋስ መውጫ ከተማ ተነስቶ ወደ ክምር ድንጋይ ደብረታቦር ወደ ጎብ በመንቀሳቀስ ላይ በነበረው የአገዛዙ ሰራዊት ላይ ጥቃት በመሰንዘር የዕለቱን ከፍተኛ ድል ማስመዝገቡንም አስረድተዋል። ጋይንት ክፍለ ጦር በበኩሉ መኳቢያ፣ ኡራኤል፣ ማዲያ፣ ጣሪያ ጊዮርጊስ አካባቢ ከባድ ትንቅንቅ ሲያደርግ፣ በተመሳሳይ ገብርዬ ክፍለ ጦር ከሄደሮ አቅጣጫና ክሬቸር አካባቢ በአገዛዙ ሰራዊት ላይ ጥቃት በመሰንዘር ከፍተኛ ኪሳራ ማድረሱን ኮሩ በግንባር መረጃው ላይ አመላክተዋል። በሌላ በኩል አፋብን ወሎ ቤት አማራ ምኒልክ ዕዝ ደጋው መብረቅ ኮር ከ3 ክፍለ ጦር ከተውጣጣ የፋኖ ኃይል ጋር በመቀናጀት በፈጸመው ኦፕሬሽን ድል ቀንቶታል። በአምባ ማርያም አቅጣጫ በተካሄደ በዚህ አውደ ውጊያ ከ20 በላይ ክላሽኮቭ፣ በርካታ የዲሽቃና የክላሽ ተተኳሽ በፋኖ እጅ ገብተዋል። 10 የሚሊሻና ፖሊስ አባላት በፋኖ ሲማረኩ ከ35 በላይ ሙት 55 ቁስለኛ መመዝገቡን በደጋው መብረቅ ኮር አረጋግጠዋል። የፋኖ ኃይሎች በዚህ አውደ ውጊያ 2 ብሬንና 2 ኤም14 የቡድን መሳሪያ ሲማርኩ 1 ዙ 23 ደግሞ መጥተው ከጥቅም ውጭ አድርገዋል። በሌላ በኩል በራያ ቆቦ የብልጽግና ባለስልጣናት ሽሽት ጨምረዋል። የወረዳው አመራሮች ቤተሰባቸውን ወደ ኮምቦልቻና ደሴ እንዲሁም ወደ አዲስ አበባ እያሸሹ መሆኑ ተሰምተዋል። ከቆቦ በ3 እና በ4 ኪሎ ሜትሮች ርቀት ዙሪያ የሚገኙ አካባቢዎች ሙሉ ለሙሉ በፋኖ መያዛቸው ስጋት የፈጠረባቸው የአካባቢው ባለስልጣናት በሽሽት ላይ መሆናቸው ታውቋል። በሌላኛው የግንባር መረጃችንም ከአፋብን ሸዋ ጠቅላይ ግዛት እዝና አፋብን ምኒልክ ዕዝ የተውጣጡ ውስን ሻለቆች በከላላና ደገር አዋሳኝ ስፍራ ላይ ቆርኬና ሊንጮ በተባሉ ቦታዎች ላይ ለከበባ የገባውን የአገዛዙን ሰራዊት በመክበብ ከፍተኛ ኪሳራ ማድረሳቸው ተሰምተዋል። እንዲህ ያሉ ተከታታይ ኪሳራዎችን በማስተናገድ ላይ የሚገኘው የብልጽግናው አገዛዝ በዚሁ ቀጠና የድሮን ጥቃት መፈጸሙን ከአካባቢው ነዋሪዎች ሰምተናል። በደቡብ ወሎ ዞን በወግዲ ወረዳ ህዝብ ላይ ያነጣጠረ የድሮን ጥቃት ተፈጽሟል ያሉት የአካባቢው ነዋሪዎች ከሰሞኑ በወረዳው ልዩ ስማቸው 016 እና 017 ተብለው በሚጠሩ ቀበሌዎች ውስጥ በተፈጸመ 5 ዙር የድሮን ድብደባ በንጹሐን ህይወትና ንብረት እንዲሁም እንስሳቶች ላይ ከፍተኛ ጉዳት መድረሱን ለጣና ዘጋቢ አስረድተዋል። አገዛዙ በወግዲ ወረዳ በአንድ ወር ልዩነት ለሁለተኛ ጊዜ መጠነ ሰፊ ጭፍጨፋ የፈጸመ ሲሆን ባለፈው ጥር ወር ላይ በተከታታይ የመድፍ ድብደባ ከ35 ሰዎች በላይ መግደሉ፣ ከ60 በላይ ንጹሐን የአካል ጉዳት ማድረሱን መዘገባችን ይታወሳል። ይሄኛው ጥቃት በአንድ ወር ውስጥ ለሁለተኛ ጊዜ የተፈጸመ መሆኑን የጠቆሙት ነዋሪዎች ጥቃቱ የተፈጸመው ሰላማዊ ሰዎች የሚገኙባቸው መንደሮች መሆኑን ነው ለጣና ዘጋቢ ያስረዱት። አገዛዙ በፈጸመው የድሮን ድብደባ ንጹሐኖች ላይ ጉዳት ያደረሰ ሲሆን በርካታ የአርሶ አደሮች እንስሳቶች መገደላቸውንም ገልጸዋል። በተጨማሪም ከጥቃቱ ጎን ለጎን በአካባቢው የተሰማራው 11ኛ እዝና ሪፐብሊካን ጋርድ የተባለ የብልጽግና ጦር የአርሶ አደሮችን ንብረት የመዝረፍና የማውደም ተግባር በሰፊው እየፈጸመ መሆኑን ተጠቁመዋል። በዚህ ሳምንት በሬዎችና 18 ፍየሎች በአካባቢው በነበረው የብልጽግና ሰራዊት ተነድተው ወደ ወታደራዊ ካምፕ እንደተወሰዱ፣ በተጨማሪም አርሶ አደሮቹ ለምግብነትና ለገበያ ያከማቸው 14 ኩንታል ጤፍ በሰራዊቱ ወታደራዊ ተሽከርካሪዎች መጫናቸውን ተጎጂዎቹ ገልጸዋል። እንዲህ ያሉ የጦር ወንጀሎችን የሚፈጽሙት የአገዛዙ ወታደሮች የአርሶ አደሩን እህልና እንስሳት ሲወስዱ የሚሰጡት ምላሽ ጽንፈኛው ከሚበላው በሚል እንደሆነ አርሶ አደሮች ተናግረዋል። በተለይም እህል ነክ የሆኑትን ጭኖ መውሰድ ሲከብዳቸው ወታደሮቹ አውጥተው እንደሚደፉትና እንደሚያቃጥሉት ነው አርሶ አደሮቹ በምሬት የተናገሩት። ውጥረቱ ከቁጥጥር ውጭ እየሆነ ነው። ጦርነቱ በየትኛውም ሰዓት የመፈንዳት እድሉ ሰፍተዋል። የትግራይ የሰላምና ጸጥታ ቢሮ የጦርነት አዋጅ ታውጆብኛል ብለዋል። ጦሩ ካልተመለሰ ቀጥሎ የሚገጥመውን ያውቃል፣ ክንዳችን ብርቱ ነው አይነት ዛቻ አሰምተዋል። ሳልሳይ ወያኔ ትግራይ በበኩሉ ጦርነቱን አስቁሙት ብለዋል። የህወሓትና የብልጽግና ጦርነት በይፋ ሊጀመር የመጨረሻው ምዕራፍ ላይ ይገኛል። ከትግራይ ተከታታይ መግለጫ እየተሰጠ ነው። በጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ከተሰጠው መግለጫ
ቀጥሎ በሌተናል ጀነራል ፍስሐ ማንጁስ የሚመራው የትግራይ የሰላምና ጸጥታ ቢሮ በሰጠው መግለጫ የጦርነት አዋጅ ታውጆብናል ሲል ቃል በቃል ሁኔታውን ገልጾታል። በኃይለ ቃል የታጀበው የክልሉ ሰላምና ጸጥታ ቢሮ መግለጫ በትግል እንጂ በምጽዋት የሚከበርልን መብት የለም ይላል። ብልጽግና በከፍተኛ ጦር ትግራይን እየከበበ ነው ሲል የሚቀጥለው የቢሮ መግለጫ በቃላቱ ውስጥ ልመናና ማስጠንቀቂያን እያፈራረቀ ተጠቅሟል። ህወሓትና ብልጽግና ተባብረው ያፈረሱትን የፕሪቶሪያው ስምምነትን በመጥቀስም ክሱን እንዲህ ያጠናክራል። ብልጽግና ስምምነቱን ለግለሰቦች በመስጠት ጦርነት አውጆብናል፣ አንድነታችንን በታትኖ እርስ በርስ እንድንተላለቅ ያለመ በጀትና ሰው መድቦ በመስራት ላይ ነው ሲል በትግራይ የነገሰውን አውራጃዊ ክፍፍል ባለቤትነቱን ለብልጽግና ሰጥቶታል። ሰራዊትና የጦር መሳሪያ አከማችቶ ትግራይን የመክበብ እንቅስቃሴ ስም ማጥፋትና እገዳዎች የጦርነት አዋጅ እንደሆነ እናምናለን ሲል የገለጸው የክልሉ የጸጥታ ቢሮ መግለጫ ራስን መከላከል በሚል ለጦርነት መዘጋጀቱንም አመላክተዋል። ጉዳዩ ያሳስበኛል ያለው በዚያው ትግራይ ክልልን መሰረት አድርገው ከሚንቀሳቀሱ ክልላዊ የፖለቲካ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያኔ ትግራይ ጦርነቱን አቁሙ ሲል የመጨረሻ የሚመስል ጥሪውን አቅርቧል። ፓርቲው አይቀርም ያለው ጦርነት ሳይፈነዳ በፊት በዲፕሎማሲያዊ መንገድ ለማስቆም ለዓለም አቀፍ ድርጅቶችና ተቋማት መሪዎች ደብዳቤ ጽፏል። አስቸኳይ ምላሽ የሚሹ ጉዳዮች በሚል የተጻፈው የፓርቲው ግልጽ ደብዳቤ ለአፍሪካ ህብረት ኮሚሽን ሊቀመንበር፣ ለአሜሪካ ውጭ ጉዳይ ሚኒስተር፣ ለምስራቅ አፍሪካ የልማት በይነ መንግስታት ድርጅት ዋና ጸሐፊና በኢትዮጵያ ለህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ይድረስ የተባለ ነው። ፓርቲው በደብዳቤው ጦርነቱ ከተቀሰቀሰ ቀጠናዊ መልክ የሚኖረውና አውዳሚ ውጤት የሚያስከትል ይሆናል ሲል ስጋቱን አመላክተዋል። በጉዳዩ ላይ የወጡ ወታደራዊ መረጃዎች እንደሚያሳዩት የብልጽግና ሰራዊት በ6 ዋና ዋና ግንባሮች ጦሩን አደራጅቷል። በተለይም ከወልቃይት ተከዜን ተሻግሮ ወደ ደደቢት መግባቱ ውጥረቱን የበለጠ ጨምሮታል። ይህም የትግራይ ጊዜ አስተዳደር ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ መከላከያ ወደ ትግራይ እንዲገባ አልፈቀድንም የሚል መግለጫ ከሰጡ በኋላ የተሰማ መረጃ መሆኑ የክልሉ ጸጥታ ቢሮ ካወጣው መግለጫ አንጻር ጦርነቱ ሰዓታት ብቻ የቀሩት አስመስሎታል። በብልጽግና በኩል ያለው የግንባር ዝግጅት 6 ግንባሮችን ታሳቢ ያደረገ ስምሪት መስጠቱን የሚጠቁሙት ወታደራዊ ምንጮች የውጊያ ግንባሮቹ ይሆናሉ የሚባሉት እንደሚከተለው ቀርበዋል። አንደኛው ግንባር በወሎ ቤት አማራ የእጁና ራያ ቀጠና ያለው ወልዲያ ቆቦ ራያ ሲሆን፣ ሁለተኛው ግንባር ከላስታ ይዞ ዋግምራ አበርገሌ ሆኖ ወደ ተንቤን አቅጣጫ ያቀናል። ሶስተኛው ግንባር ደግሞ የሁመራ ሱዳን ግንባር ሲሆን፣ አራተኛው ግንባር ከጠለምት ይዞ የተከዜ መስመርን በመከተል የሚወርደው የወልቃይት አዲጎሹ ግንባር እንደሆነ በወታደራዊ መረጃው ላይ ተመላክተዋል። አሁን በሚታዩ እንቅስቃሴዎች ሰራዊቱ ተከዜን ተሻግሮ ደደቢት ቀጠና ላይ ወታደራዊ ካምፖችን መፍጠሩን ምንጮች ለጣና አረጋግጠዋል። ቀሪ ሁለቱ የጦር ግንባሮች ደግሞ በራያ ቆላማ ቀጠናዎች ትይዩ ከአፋር አዋሳኝ በኩል ይገኛሉ። በዚህም አምስተኛው ግንባር የሚሆነው በራያ ቢሶበርና ራያ ጨርጨር ትይዩ የሚገኙ ቀጠናዎች እንዲሁም የደቡብ ምስራቅ ትግራይ ቦታዎችን ይዞ ለመቀሌ ትይዩ በሆኑ በ100 ኪሎ ሜትር ርቀት ባሉ የአፋር አዋሳኞች የሚገኘው ቀጠና እንደሆነ የጠቆሙት ወታደራዊ ምንጮች ስድስተኛው ግንባር በአፋር ቡሬ በኩል በኤርትራ ሰብ ትይዩ እንደሆነ ጠቁመዋል። በእነዚህ 6 ግንባሮች መጠነ ሰፊ የብልጽግና ሰራዊት የተሰማራውን ያክል የኤርትራና የህወሓት ኃይሎችም ከነ ሜካናይዝድ ጦራቸው መሰለፋቸው በወታደራዊ መረጃው ላይ ተመላክተዋል። ውጊያው በየትኛውም አቅጣጫ ሊጀመር እንደሚችል እርግጠኛ ሆኖ መናገር ባይቻልም የወልቃይት ግንባር ከፍተኛ የስጋት ቀጠና ሆኗል። ራሱን የትግራይ ሰላም ኃይሎች ብሎ የሚጠራው የህወሓት ተፋላሚ ኃይል በዚህ ውጊያ በአመዛኙ ከደቡብ ምስራቅ የትግራይ ቀጠናዎች በመነሳት ወደ መቀሌ የውጊያ ግንባር ይከፍታል ተብሎ ይጠበቃል። ኢንተርናሽናል ክራይሲስ ግሩፕን ጨምሮ ዓለም አቀፍ ተቋማት እንዳስጠነቀቁት አዲስ የሚያገረሸው ግጭት ከዚህ ቀደም በ100 ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፉት ጦርነቶች በባሰ መልኩ ለሶስቱም ወገኖች አውዳሚ እንደሚሆን አስጠንቅቀዋል። የዓለም አቀፍ ማህበረሰብ ትዝብት እንደሚያሳየው በአዲስ አበባ በአስመራና በመቀሌ መካከል ያለው ግንኙነት በመካካድና በጥርጣሬ የተሞላ ነው። አንዱ ሌላውን ለማጥፋት የፈጠሯቸው የኃይል አስተላለፎች ከመካከለኛው ምስራቅ እስከ ሩቅ ምስራቅ ድረስ የሚሳብ መሆኑ ይህ ጦርነት የመቆም እድል ካለው ምናልባት የአሜሪካ ጣልቃ ገብነት ካልሆነ እጆች በበዙበት ሁኔታ ጦርነቱን የሚያቆመው ምድራዊ ኃይል ለመኖሩ አጠራጣሪ ሆኗል።
የብልጽግናው አለቃ አብይ አህመድ ጦራቸው በአየር በባህር ተዘጋጅቷል ሲሉ የድንበር ተሻጋሪ ጦርነት አውጀዋል። በሌላ በኩል መከላከያ ሰራዊት ለከተማ ውጊያ መዘጋጀቱን የገለጹበት አውድ ትኩረት ስበዋል። ለድንበር ተሻጋሪ ጦርነት ያላቸውን ከፍተኛ ዝግጅት ትርኢት ያሉት ጠቅላይ ሚኒስትሩ ኮማንዶቻቸው ባህር ላይ እንዴት እንደሚያርፉ፣ ሰማይ ላይ እንዴት እንደሚበሩ ተመልከቱ በሚል ቋንቋ የጦርነት ፖሊሲያቸውን ሲሰብኩ ታይተዋል። በሐዋሳው ፍቅር ሐይቅ ላይ ጦርነት ሲሰብኩ የታዩት ጠቅላይ ሚኒስትሩ ወታደራዊ ትርኢቱ ላይ ማስጠንቀቂያ ሲሰጡም ተደምጠዋል። በወታደራዊ ትርኢቱ መከላከያ ሰራዊቱ ልዩ ጥንቃቄ ለሚጠይቀው ለከተማ ውጊያ ዝግጁ መሆኑን የገለጹበት አውድም ትኩረት ስቧል። መከላከያ ለየትኛውም የከተማ ውጊያ መዘጋጀቱን ባይገልጹም በአሁኑ ሰዓት ቤተ መንግስታቸውና ዙሪያ ጥበቃ መጠነ ሰፊ በሆነ የልዩ ኮማንዶ ኃይል በማስጠበቅ በአዲስ አበባ አዲስ ክልከላ ማድረጋቸው ተሰምተዋል። የብልጽግናው አለቃ አብይ አህመድን ጨምሮ የጦር ኃይሎች ዋና አዛዥ ፊልድ ማርሻል ብርሃኑ ጁላና ጄኔራል አበባው ታደሰ እንዲሁም ሌሎች ከፍተኛ ሲቪልና ወታደራዊ አመራሮች በተገኙበት በዚህ ወታደራዊ ትርኢት ላይ ከወትሮው የተለየ የጦርነት ነጋሪት ተጎስመዋል። በትናንትናውና በዛሬው ዕለት የቀረበውን ወታደራዊ ትርኢት ተከትሎ ጠቅላይ ሚኒስትር አብይ አህመድ ተዘጋጅተናል ሲሉ ተደምጠዋል። መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን ያከበረበት ፕሮግራምን ተመርኩዘው የጦርነት ፖሊሲያቸውን የተነተኑት አብይ እዙ በአደረጃጀት በሰው ኃይልና በትጥቅ ዘመናዊ ሪፎርም ተደርጎለት በማንኛውም ሁኔታ ግዳጁን ለመፈጸም በሚያስችል አስተማማኝ ቁመና ላይ ይገኛል ብለዋል። አብይ በዚህ መድረክ ተልኳችን ሲሉ የገለጹት የኤሊት ፎርስ ግንባታቸው ከጦርነት ፖሊሲያቸው ጋር በቀጥታ የሚዛመድ ሆኗል። የኛ ተልኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። አብይ ኢትዮጵያን መጠበቅ ማጽናትና ማሻገር ሲሉ የገለጹላት ልዩ ኮማንዶ ከአዲስ አበባ ከተማ በቅርብ ርቀት በሸዋ አማራ ሕዝብ ላይ መጠነ ሰፊ የጦር ወንጀል በመፈጸም የሚታወቀውን የልዩ ዘመቻዎችን እዝን ነው። ለሚዋጋለት ዓላማ እምነትና ጽናት የሌለው ሰራዊት መገንባታቸው በተከታታይ ዘመቻዎች በፋኖ ኃይሎች ያውም ያልተቀናጀ ውጊያ በሰልፍ እጁን እየሰጠ የተመሰከረ ቢሆንም አብይ የዛሬና ትላንቱን ወታደራዊ ትርኢት የሰራዊቱን ከፍተኛ ብቃት ያረጋገጠ ነው ሲሉ ገልጸውታል። በጥቅሉ የብልጽግና ጦረኛ ገዢዎች የ65ኛው የልዩ ዘመቻዎች እዝን መስረታ በማድረግ በሐዋሳ ከተማ ያካሄዱት የ2 ቀናት ወታደራዊ ትዕይንት መጪውን ድንበር ተሻጋሪ ጦርነት አጉልቶ ያሳየ ሲሆን ኢታማዦሩ ብልጽግና የደርግን ስህተት የመድገም ጉጉቱን የሚያሳብቅ ንግግር ሲያደርጉ መሰማቱ ደግሞ ሌላኛው ትኩሳት ሆኗል። ይሄ የጦር ክፍል ባለፉት 65 የተልዕኮ ዓመታት በሳህል ናቅፋ ፊልም የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበረ ጦርነት በርካታ አስደማሚ ግዳጆችን ተወጥተዋል። በኢትዮ ኤርትራ ጦርነት ውጊያ ጊዜ ውጊያ ቀያሪ ሚና ተጫውተዋል። የብልጽግናው ኢታማዦር ከናቅፋ እስከ ባድመ ደም አፋሳሽ የጦርነት ታሪኮችን በሐዋሳው መድረክ በጀግንነት ታሪክ ስም ለውሰው ያቀረቡበት መንገድ ቢያንስ በሁለት አውድ የሚታይ ሆኗል። አንደኛው የገዢው ኃይል ትርክት አሁንም ከጦርነት ፖሊሲ የማይወጣ መሆኑንና መጪውን አስከፊ ጦርነት ያሳየ ሲሆን፣ ሁለተኛው ጉዳይ ኦህዴድ ወደ ስልጣን ከመጣ በኋላ በሰራዊቱ ውስጥ ተሰራ የተባለው ሪፎርም ተረኝነትን የማጽናት ሆኖ ያለ የኢታማዦሩ ንግግር በልዩ ዘመቻዎች እዝ ውስጥ ተቋማዊ የታሪክ ቀጣይነት እንዳለ ይህ የመስረታ በዓልም የዛ አካል እንደሆነ አድርገው ያቀረቡበት መንገድ ነው። የጉዳዩ ታዛቢዎች እንደሚሉትም የጦሩ ጠቅላይ አዛዥ አብይ አህመድ፣ የጦሩ ኢታማዦር ብርሃኑ ጁላና የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጄኔራል ሹማ ብደታ በተከታታይ መድረኩን በተቆጣጠሩበት ሁኔታ የጦርነቱ ባለቤት ማን እንደሆነ ግልጽ ማረጋገጫ ሰጥተዋል። የሆነው ሆኖ ብልጽግና ከቃል በላይ እተማመንበታለሁ የሚለው የልዩ ዘመቻዎች እዝ የሸዋ ፋኖች በሰልፉ የማረኩት ኃይል በዛሬውና በትናንቱ የሐዋሳው መድረክ ባለቆቹ ዘንድ በከተማ ውስጥ የሚገጥሙ ችግሮችን ለመመከት በላቀ ወታደራዊ አቅምና የዘመኑ ቴክኖሎጂ መጠቀም ክህሎት ያለው ሁለንተናዊ ዝግጁነቱን ያረጋገጠ ነው በሚል ሲወደስ ተሰምተዋል። የዘገዩ ውጊያዎችን ወደ ድል የመቀየር የስልጠና አቅም እንዳለው ሲነገር ይህ የመጀመሪያው እንዳልሆነ በተግባር ተፈትኖም የወደቀ ስለመሆኑ ግን የሸዋ ተራራዎች ይበልጥ ምስክር ናቸው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር